ብሩኬና ሃይሜ የምወዳችሁ የማከብራችሁ ልጆቼ አምጬም ባላወጣችሁ እንደ ልጆቼ እንደዚህም በዋ ሲፈስ አላመማችሁ? እህቴስ ብትሆና ብላችሁ ራሳችሁን አልጠየቃችሁ? እዚህ ጥሩ ንግግር እንናገር። ልምድም ሱስም ከሆነ ለሷ ሜንሽን ማድረግ መጻፉ ጥሩ ነገር እንድትጠነክር ብርቱ እንድትሆን አይዞሽ ባልሽ ይሻልሻል ወደ ባልሽ ተመለሺ ተነጋግራችሁ ሁለታችሁ ፍቱ ለሶስተኛና ለአራተኛ ሰው አታልፋችሁ አንቺም እሱን አትስጪ እሱማት ብለን እንምከር እስቲ አሁን በጥሩ ነገር እንምከራት በጥሩ ነገር ጥሩ ንግግር እኮ ሰደቃ ነው እህቶቼ ሚዲያው በነፃ አግኝተናል ብለን ዝም ብለን እንዳመጣልን አንቀደድ ምላሳለኝ ብዬ ዝም ብለን አንቀደድ ከኔ ጀምሮ ነው ምላችሁ እስቲ ጥሩ ነገር ለማስተላለፍ አሁን እስከ ዛሬ ድረስ 2 አመት ከምናምን 3 አመት ገብተዋል ልጆቹ እየጨፈጨፍናቸው ነው እየረገጥናቸው ነው ያለ ስምስም እየሰጠናት ነው እንዲም በዋ ሲፈርስ እንደዛ ይረገጥሻት እንደዛ ያንገበገብሻት እንደዛ ሜንሽን ያረሽ የሰደብሻት ሴት ምን ተሰማችሁ እስቲ ራሳችሁን ጠይቁ እንደዚህም በዋ ወርዶ እንደዚህ አይኗ ሳያብጥ ሰው አይደላችሁ እናንተስ የአላህ ፍጥሮች አይደላችሁ የእግዚአብሔር ፍጥሮች አይደላችሁ እንቺ አንድ ፍሬሊ ስታለቅስ ምን ተሰማችሁ እሱ እንደዚህ በሷ መሄድ እንዲሰብር ብሎ ስታዩት ምንድነው የሚያስደስታችሁ ነገር እነዚህ ልጆች ቢለያዩ እንኳን አላህ ላይ ቀድር ቢለያዩ እንኳን የሚጎዳቸው ሁለቱም ብቻ ነው እኛ የጊዜ ሳምንት ምን ቆይ አይመስለኝም ስንረሳቸው እሱን ሰብረን ሳምንት ቢሆን ነው የሚጎዳው እሱ ነው እሷን ቢያጣ አብረው ቢሆኑ ደግሞ የደስት እውነት ፈጣሪን ምንፈራ ከሆነ የሰው ደስታ ያስደስተናል እባካችሁ እህቶች ነፃ ዋይፋይ ምላስ አለኝ አማርኛ በደንብ እናገራለሁ ብላችሁ የምትናገሩት ነገር እስቲ ለትንሽ ቀን አታውት እስቲ ተዋቸው ብላተኛ ሆነ ህይወት ሰው እንዴት ማስተካከል እንዳለበት ወንድ ልጁን ብላተኛ ሆኖ እንዴት ትዳሩን መምስረት እንዴት ትዳሩን መምከር እንዴት ትዳሩን መምራት እንዳለበት ብሩኬ ነው ባለ ትዳሩ እኮ ሐሰን አይደለም ብሩክ ነው ሐሰን አይደለም ከሐሰን ጋር ምንድነው እኔ ብዙ ጊዜ ማለት ነው በእነ ሃይሚና ብሩኬ ዙሪያ ያሉት ሁሉም እኔ እንጃ ምን እንደሚመጣባቸው ለምን ወይም ከእንቅልፋቸው ተነስቶ ነው ወይ የሚሄዱት ወይም ሳያገናዝቡ ለምን ነገራቶችን ሁሉ ወደ ጠማማ ፌሮ ብረት ከተጣመመ ምንም እሳት ውስጥ ካልገባ የማይመለስ ነገር ነው እንደዛ ነው ነገሩን ሄዳቸው የሚታጠማዝዙት ሌላ አሁን እውነቴን ነው የምላችሁ ሁሉም አንድ ሰው ሁሉም አከለ ጥሩ ነው የሚልበት መንገድ የለም ይሄንን ማድረግ የትዳርን ህይወት የፍቅርን ህይወት እንዴት ወንድ ልጅ መገንባት እንደሚችል ብሩኬ ማውራት ካልቻልክ ሃይሚ ማውራት አልቻልክም አይደለም ብሩኬ ምን ማድረግ እንዳለበት ትልቁ ሚና መጫወት ያለበት ብሩኬ ነው አሁንም ማለት ነው ሃይሚ የፈለገችው ያለችው ብሩኬ ዛሬም ተናግራለች አሁንም ብጣላስ ጭቅጭቅስ ብሩኬ ምን ማድረግ አድርጎ ሃይሚን አሳምኖ ወደ ራሱ ማምጣት ያለበት ማሳመን ካልቻል ስለና ብሩኬም ስለ ሃይሚም ይሁን ስለምንም ይሁን በእነሱ ህይወት ማንንም መጥቶ እንድንጫጫብን አንፈልግም ቀጥታ ሰብስክራይቤን አነሳለሁ ሌሎቹን አያገባኝም እኔ በራሴ ማለት ሰብስክራይቤን አነሳለሁ እንደምንከባበር ተከባብረን እንኖር ሁላችሁም ማለት ነው ተከባበሩ ሐሰን አንደኛ ቆርጦለት እብድ ሆኖ አለያይቶ ቁጭ ብሏል ሌሎቹ ደግሞ ለምን አፋችሁን ከፍታችሁ ቁጭ እንደምትሉ አላውቅም እነ ፍፄም እናገራለሁ ፍፄም ማለት ነው በዚህ ሰዓት ላይ ለወንድምህ አታስፈልግም ሆይ ወንድሜ ነው ለሃይሚ መከታ ነው አታስፈልግም ሆይ ለብሩኬም የሆነ መፍትሄ ነገር መንጫጫት ማውራት ብቻ ምን አስፈልገ እኛ ላይ መጣቸው እንደዚህ እኔ እንደዚህ ሆኗል እንደዚህ እኔ ሃይሚን ፈልጋታለሁ እኔ ብሩኬ አንዲት ሆኖ ወሬ መቀደድ ብቻ ወሬ አይደለም በተግባር አሳዩን እስቲ ለመፍትሄ እንፈልጉ ለዚህ ልጅ አታሳዝናችሁም እንዴ እንደዚህ ቁጭ ብላ እንደዚህ ፊቷ አባብጧ እስከ ያስታውቃል እኮ ፊት አታሳዝናችሁም እንዴ እንደ እህት የላችሁም እንዴ እንኳን ወንድም ይሁን ወንድ ልጅ በዚህ መንገድ ነው አታሳዝናችሁም አንድ ቀን አብራችሁ በልታችሁ ጠጥታችሁ አታውቅም ዲያቤንም በጣም ነው የምታሳፍሩ ሁላችሁ
በጣም ነው እኝኝኝ ብላችሁ የምትመጡት ሁሉ ማለት እግዚአብሔርን በጣም አፍሬባቸው። በተለይ ደግሞ ናቲ በጣም አፍሬባለሁ። እግዚአብሔርን የማይደረግ ነገር በጣም ነው የምታሳፍሩት። በጣም እንደሌሎቹ የግዴታ ወተን ማሳደብ እንደሌሎቹ ወተን መናገር አይደለም። በጣም ነው የምታሳፍረው እግዚአብሔርን። እኔ ከባለ ጉዳይኛ ማን እንደሆነ ራሱ ያላወቅ ሰውዬ ልቀቃት ተብሎ ልጅቷ ከቤት እንድትወጣ አስደረገ። እሺ ብለን ከሀሰን ጋራ ራሱ ምን አይነት ኬዝ እንዳላችሁ ያስጠረጥረኛል። እኔ አሁን ማለት ነው ሀሰንና ናቲ እናንተ ሁለቱ ምን አይነት ኬዝ እንዳላችሁ በጣም ነው የሚያስጠረጥረኝ እግዚአብሔርን። የትኛ ባለጉዳዩ ያለ ባለጉዳዩኛ ሰዎቹን አፈታቶ አንዱን ወደ ሌላ ሀገር ልኮ አንዱን እዚህ ጋር ያደረገው ሰውዬ የትኛ ባለውለታው ነው እዛ ሀሰን ጋር ሄዶ እኝኝኝ የምለው? በጣም ነው የምታሳፍረው። ማርያምን በጣም አፍሬብሃለሁ። እኔ ቅርታ ራሱ አልልም እግዚአብሔርን። ጨርሻለሁ። ዘርፍዬ እና ጨረቃ በእንትፍ በጸሎት ለልጆቹ ጸሎት አድርጉ። ዋና ትልቁ ነገር ልጆቻችን እግዚአብሔር መሀላችሁ ይግባ። መሀላችሁ እግዚአብሔር የራቀውን እግዚአብሔር ቅርብ ያድርገው። ቀኑንም የራቀብን እግዚአብሔር ቅርብ ያደርግልን። ደህና ነገር የምንሰማበት የነሱን ደስታ የምናይበት ቀኑ ያቅርብልን። መድኃኔዓለም ይጠብቅልን፣ እኛም ይጠብቀን። ድሉ ለኛ ነው። ሁላችሁም እግዚአብሔር ይጠብቀን። እነሱም ደግሞ እመቤቴ ቅድስት ድንግል ማርያም ሁሌ የሚጠሯት ሁሌ እመቤቴ ሁሌ እመቤቴ ማርያም እመቤቴ ሆይ የሚሉት ሁሌ እጁን የሚዘረጉላት ሁሌም ከአፋቸው የማይጠፋ ሁሉንም ጠላታቸውን እግዚአብሔር ይያዝላችሁ። እግዚአብሔር ከጫማ ስር በዙራቸው የከበቡ የእነሱን ሞራል ለማስበር የሚሞክሩ ሰዎች እግዚአብሔር ያርቅላችሁ። እሳት ይዞ ወደ እነሱ የሚመጡትን በእነሱ በኩል ውሃ ይዞ እግዚአብሔርን እውነት በጣም ንግግራቸው በጣም ነው ልብ የሚሰብሩ። እንደዚህ አይነት ህይወት ብለን በጣም ነው ሲናገሩ ሁለቱም ማለት ነው። በጣም ነው የሚያሳዝኑት ሁለቱም። ስለዚህ እመቤቴ ቅድስት ድንግል ማርያም ፍትሁን ትስጣቸው። ጸሎት አድርጉ ሁሉ ኦኬ። እና ጸሎት አድርጉ። ዘርፌና ጨረቃ በደንብ ጸሎት አድርጉ። እሺ ጸሎት ነው ለነሱ ጸሎት ብቻ ነው። ሌሎቹን እኔ ፈጣሪ ብቻ ልቦና ይስጣቸው ለሁላችሁ። ጀምር ኦፕሲ ማናት ዘርፌ አንቺ ትጨርሻለሽ። እኔ ልጀምር። ዘርፌ ኦፕሲ ጨሩ ጀምሪ። እሺ ኦፕሲ ጨሪ ጀምሪ። ሰውየው አለ እያለች ነው። ጀምሪ አንቺ። ቆይ እሺ አንድ ደቂቃ ለናቲ የማስተላልፈው ነገር ስላለኝ ነው። አንድ ደቂቃ ከዛ ወደ ጸሎት አላስርምም። ወደ ጸሎቱ እንድገባ ነው። አንድ ደቂቃ ነው ለሱ። እሺ ሚዩት ነው ማደርግሽ። እያዳመጥኩ ነው። 2 ደቂቃ ካሳ አንድ ደቂቃ ነው። ሁለትም አልፈልግም። ወደ ጸሎቴ ነው የምገባው። ሰላም አመሻችሁ። ከላይም ከታችም ያላችሁ 69 ሰዎች አላችሁ። እግዚአብሔር በያለንበት ቦታ ይጠብቀን። ናቲ ላንተ ነው። እኔ ምንም ማለት አይደለም። በውስጥም አናግሬሃለሁኝ። አሁንም ዛሬ አርሴማዬ ብለሃል። አርሴማን ብለህ ምልሃልና በለተቀኑ የአርሴማን ስም ጠርተህ ምልሃልና እኔ ጨርሰዋለሁ። አንተም አታስፈልግም ካሁን በኋላ ብለሃል። ሀሰንም ሰምተናል። ቪዲዮን ተከታትያለሁ እስከ መጨረሻው። እሱም ያለውን ብሏል፣ አንተም ያልከውን ብለሃል። አሁን እኛ ነገም ካሜራ ደቀነ ተነገ ወዲያም ካሜራ ደቀንህ እንዳትመጣ ብዙ ሰው እያስቸገረኝ ነው፣ ሰውም እያስጨነቀኝ ነው ብለሃል። አዎ አልተውንህም። ስለዚህ የእነኝህ ልጆች መጨረሻቸውን ይዘህልን እንድትመጣ ነው እንጂ ካሁን በኋላ ካሜራ ደቅነ ልሄድ ነው ልመጣ ነው ብለህ እንዳትለን። ዛሬ በለተቀኗ አርሴማን ብለህ ምልሃል። እኛም በአርሴማ ይዤሃለሁ፣ በልጅህ ይዤሃለሁ። ከዚህ በኋላ እነኝህ ልጆች አንድ ሳታረግ እንዳትመጣ አደራህን እና እግዚአብሔር አምላክ እናንተንም ብሩኬ ሃይሚ እግዚአብሔር አምላክ በመንገዳችሁ ሁሉ እናትና ልጅ ይቅደሙላችሁ። ያሰባችሁትን የወጠናችሁትን ያቀዳችሁትን ሁሉ ከፍጻሜ ያድርስላችሁ። ወላዲት አምላክ መብዙሃን እናት አርሴማ ቅድስት በዘንባባዋ ሽፍን ጥርግርግ አድርጋ ያለባችሁን ነገር ለእናንተ ያሰቡትን የረጉትን መረብ ለራሳቸው መጠለፊያ ይሁንላቸው። ቸሩ መድኃኒዓለም እናንተን ምንም ነገር
በዋነታችሁ በማታውቁት ነገር እዚህ ችግር ውስጥ እንድትገቡ አድርገዋችኋልና እግዚአብሔር አምላክ ደግሞ ነገሮቻችሁን ቀላል አድርጎ ይሄንን አንተም በዓይንህ የሚታየው ፍቅር እሷም በዓይኗ የሚታየው ፍቅር እንዲህ እንዲሆናችሁ እንጃ በጣም እናንተን ራሱ ማየቱ ይከብዳልና አሁንም ቸሩ መድኃኔዓለም አብሳሪ ትርሲት ቅዱስ ገብርኤል ይሄን ነገር ሁሉ ነገር ፈታቶ እናንተን ደግሞ ነገ አንድ ሆናችሁ እንድትመጡ ያርግልን እግዚአብሔር አምላክ። አሁን ማንም በቃ እውነት በዙሪያችሁ ምንም አይነት ሰው ተይተው የሚል አይደለም፣ ሁሉም ነገር እያባባሰ ነውና እመቤቴ ማርያም ደግሞ አንቺ እናቴ ፍልሰታ ማርያም ይቺ 16 ጾም ከባድ ጾም ናት። ወላዲተ አምላክ ተነጣጥለው እንዲጾሙ ተነጣጥለው እሷ እዛ እሱ እዚህ የሚሆን ጾም አይደለም። እመብዙሃን በቂ ተያይዞ የሚጾም ጾም የለምና እሷንም ልቦናዋን አራርተሽ እሱንም ልቦናዋን አራርቶ ሁለቱም የራሳቸውን ችግር ራሳቸው ቁጭ ብለው ፈተው አንቺ በመሃላቸው ገብተሽ ሰው ሳይሆን መብርሃን ደጃቸው ላይ ያለሽ እመቤቴ ማርያም በመሃላቸው ገብተሽ አንቺ በመሃላቸው ገብተሽ ነገራቸውን ሁሉ ፍትትት አድርገሽ ለሰው ራሱ ሰርፕራይዝ አድርገው እንዲመጡ አድርጋቸው። ቤዛዊተ ዓለም እመብዙኃን እናቴ ፍልሰታ ማርያም ዝናቡንም ፀሐዩንም ብርዱንም ተቋቁሞ ህዝቡ በየደጅሽ በየቤተክርስቲያኑ ደጅችን 16 ቀን ይጸልያል ያለቅሳልና ወላዲተ አምላክ ሆይ ቤዛዊተ ኩሉ አሁንም ለነኚህ ልጆች አንቺ ድረሽላቸው። ሰው የለም አንቺ ድረሽላቸው። መብርሃን አንቺ ድረሽላቸው። ቅዱስ ሚካኤል የሞትን ደብዳቤ የለወጥክ መልአክ አንተ ነህና አንተ ይሄን ነገር ፍትት ቅድድ አድርገህ ጥለህ እነኚህ ልጆች አንድ አድርገህ አምጣልን። እኛ እነሱ ሲያዝኑ እኛ እናዝናለን፣ እነሱ ሲከፉ እኛ እንከፋለን። ይሄ ፍቅር በቀላል የመጣ ፍቅር አይደለም። እንኳን እነሱ እኛም ስንት መስዋዕት ከፍለንበታል እስካሁን ድረስ። አሁንም ደግሞ በዚህ የሚቀር ነገር የለም። እነሱ ነገም አንድ ላይ ናቸው፣ መቼም አይለያዩም። እግዚአብሔር አንድ ያደረጋቸው ናቸው፣ መቼም አይለያዩም። ግን በህይወት ላይ ቻሌንጅ ያለ ነው። ህይወት ትፈተናለች፣ ደግሞ አሸንፋችሁ ትወጡታላችሁ ብዬ ነው የማምነው። እመብርሃን አሁንም ነገራችሁን ሁሉ ታቀልላችሁ። በሰው ላይ አድሮ በሰው ተመስሎ የሚመጣ ዲያብሎስ 40 ክንድ ታርቅላችሁ። ወላዲተ አምላክ ቸሩ መድኃኔዓለም እመብዙኃን የሁሉ እናት የሁሉ አማላጅ የሁሉ መቤት ቤዛዊተ ዓለም አንቺ ነሽና አንቺ ዋስ ጠበቃ ጥላ ከለላ ሆነሽ ቆሚላቸው። የጀመሩትን ያሰቡትን ሁሉ ከፍጻሜ አድርሽላቸው። ቤዛዊተ ዓለም እመብዙኃን ምጥኝልሻለሁ። አሁንም ዮሐንስ ማርያም ምጥኝልሻለሁ። አንቺ ድረሽላቸው። አንቺ አስታራቂ እናት ሆነሽ ግቢላቸው። ቤዛዊተ ዓለም እናትና ልጅ አስታራቂ ሆናችሁ ግቡላቸው። እናንተ የሰው አይደለም የእናንተ አስታራቂነት ነውና የሚበልጠው። ቤዛዊተ ዓለም ወላዲተ አምላክ እመብዙኃን የአርሴማዋ ቅድስት እናቴ ክርስቶስ ሰምራ አንቺ ግቢላቸው፣ በመሃላቸው አንቺ ግቢላቸው። አሁን ተክለ ሃይማኖት እሱ ግቡላቸው። እነኝህ ልጆች ምንም በሰው የሚፈታ ነገር አይደለም። አንቺ ፈተሽ፣ አንቺ አስማምተሽ፣ አንቺ አስታርቀሽ ይዘው እነሱ እንዲመጡ አድርግልን ወላዲተ አምላክ። በሰው ምንም እኛ እምነታችን አሁንም በሰው ላይ አይደለም። ዝም ብለን ነው አንተ የምንለው ቢቸግረን ነው እንጂ ምንም ቢሆን ፈጣሪ ነው የሚያውቀው ስለነሱ። እሱም መብርሃን እሷም መብርሃን እናትና ልጅ የያዙት ጉዳይ ነውና እናንተ ፈታችሁት። እነኝህ ልጆችን መብርሃን አንቺ በመሃላቸው አስታራቂ እናት ሆነሽ ግቢላቸው ወላዲተ አምላክ። ይሄ ፍቅር በከንቱ የመጣ ፍቅር አይደለም፣ በስንት መስዋዕት የመጣ ፍቅር ነውና ወላዲተ አምላክ አንቺ ዋስ ጠበቃ ጥላ እሱንም አጽንተሽ እሷንም አጽንተሽ ከአንደበታቸው የሚናገሩትንም ተቆጣጥረሽ መብርሃን አንቺ አስታራቂ ሆነሽ ነው የለን ወላዲተ አምላክ። 44ቱ ታቦቶች እናንተ አስታራቂ ሆናችሁ ግቡላቸው። እመብዙኃን አንቺ አስታራቂ ሆነሽ ግቢለት። እናቴ ኪዳነ ምሕረት አንቺ አስታራቂ ሆነሽ በመሃል ግቢላቸው። በሰው አግነኝ በዛም እየመጡ ያ ወደኋላ የሚጎተተውን ነገር ሁሉ አውጥተሽ አንቺ አስታርቀሻቸው ነው። በቃ እኛ በአንቺ ነው እምነት የጣል ነው። እናቴ ፍልሰታ ማርያም 16 ጾም ቀላል ጾም አይደለችም እና እሷ ትድረስ። በቃ እሷ መሀላችሁ ገብታ ነገራችሁን ትፍታላችሁ፣ ወደ ቦታችሁ ትመልሳችሁ። ቤዛዊተ ዓለም ዋስ ጠበቃ ጥላ ከለላ ሆና ትቆምላችሁ። ቸሩ መድኃኔዓለም በደሙ ሸፍናችሁ እመብርሃን በዝርፋፋ ቀሚሷ ሸፍና አድርጋ ችግራችሁን ሀሳባችሁን እሷ ፈታላችሁ። ታርቃችሁ ለመምጣት ያብቃችሁ። በሰላም ያዋለን በሰላም አሳድረን። በስደት ላይ ያላችሁ እህቶቻችን ምንም ነገር ቢሆን ምንም የሚሆን ነገር የለም። እነሱ ተለያይቶ የሚለያዩ ልጆች አይደሉም። ራሳችሁን ጠብቁ። ራሳችሁን አንድ ሆናችሁ እንደውም በዚህ ሰዓት ነው አንድ ሆነን ቆመን እነኚህ ልጆች ወደ አንድ ቦታ የምንመልሰው እንጂ ከሌ የምንለው ነገር አይደለም። እኛ አንድ ከሆነን እነኚህ ልጆች አንድ ሆነው የማይመጡበት ነገር የለም እና
እናንተም ራሳችሁን ጠብቁ። ወደማይሆን ነገር አትግቡ። ከመሳደብ አንዱን አድርጎ ከመጣል ከመሳደብ ከመዘግዘግ ሁላችንም አንዱ ነን። ለነሱ አሁን የሚያስፈልጋቸው ሙስሊሙን በዱዓ ክርስቲያኑን በጸሎት በዚች በ16 ፍልሰታ እስቲ አንዳንድ አቡነ ዘበሰማያት ለነሱ በምንጸልይ ሰዓት አንዳንድ አቡነ ዘበሰማያት ሙስሊሞችም በምትሰግዱ ሰዓት አንዳንድ አድርጉላቸው ለነሱ። ስለዚህ ሁሉ ነገር ይፈታል። የማይፈታ ነገር የለም። ነገ ጧት ተፈቶ ደግሞ የነሱን ደግሞ ደስታ የምናይበት ቀን ሩቅ አይደለም። እርግጠኛ 100% እርግጠኛ ነኝ። እንጃ እኔ ከ3 ከ4 ቀን ወዲህ የሚያልፍም አይመስለኝም። እመብዟን እሷ ትገባባታለች። እናቴ አርሴማ ቅድስት እሷ ትገባባታለች። ጠላቶቻቸውን በዘንባባሽ ጽርግ አድርገሽ እመብርሃን እናቴ አርሴማ ቅድስት አንቺ ገብተሻል አስታርቂያቸው ለኝ ልጆች። እኛ በሰው ምንም ተስፋ የለንም። ተስፋ በእናትና ልጅ ነው። ተስፋ በቅዱሳኖች ነው። ተስፋ በቅዱሳን መላእክቶች ነው እና እኛ እነሱን ይዘን አናፍርም። እነሱም ነገ ወደ ራሳቸው ይመለሳሉ። እግዚአብሔር አምላክ ነገሮቻቸውን ሁሉ እሷ ትፍታላቸው። በሰላም ያዋለን በሰላም ያሳድረን። አመሰግናለሁ። ዘርፍዬ ሂጂ። ሰላም ከላይ ከታችም ያላችሁ ሰላማችሁ ይብዛ። የኔ ውድ እህቶች እንዴት አመሻችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነው። ሁሉ ሰላም፣ ሁሉ መልካም። ሰላማችሁ በዘት ይበልልኝ። አሚን አሜን። ለቦዬ ሞክሲ ጨረቃ አመሰግናለሁ። እግዚአብሔር አምላክ እድሜ ጤና ይስጣችሁ። የኔ ውድ ልጆች፣ የኔ ስስቶች፣ ብሩኬና ሃይሜ የምወዳችሁ የማከብራችሁ ልጆቼ፣ አምጬም ባላወጣችሁ እንደ ልጆቼ የምሳሳላችሁ እንደ ልጆቼም የማያችሁ ልጆቼ ናችሁ። የኔ ስስቶች፣ ቅድስት ድንግል ማርያም በነገራችሁ ጣልቃ ትግባላችሁ። በጎጆአችሁ ጣልቃ ትግባ። በህይወታችሁ ጣልቃ ትግባ። አለሁ ትበላችሁ። በበራችሁ የምትታየዋ በዘርፋፋ ቀሚሷ በሽፋኗ ትሸፍናችሁ። እቅፍ ድግፍ ታደርጋችሁ። አቅም ባጣችሁበት አቅም ትስጣችሁ። ሞገስ ባጣችሁበት ሞገስ ትሆናችሁ። አቅም ትስጣችሁ፣ ብርታት ትስጣችሁ፣ ጸጋ ትጨምርላችሁ። ችላችሁ የምትወጡበት ካሁን በኋላ ፍቅራችሁ የምታጣጥሙበት አለሁ ትበላችሁ። በጎጆአችሁ ጣልቃ ትግባ። ቸሩ መድኃኒዓለም በነገራችሁ ሁሉም እጁ ይዘርጋላችሁ። በነገራችሁ ሁሉም አለሁ ይበላችሁ። እኔ አለሁ ይበላችሁ። በእጁ ይዳብሳችሁ። ፍቅራችሁ ያብዛላችሁ። ከበፊት የበለጠ ለካ ለዚህ ነበረ ወይ ለካ ለዚህ ነበረ ያ ሁሉ ውጣ ውረድ የበዛብን የምትሉበት ቀን ሌሊት ቅድስት ድንግል ማርያም ቸሩ መድኃኒዓለም የምታመሰግኑበት በደጁ የምትጸኑበት ክብሩ ያሳያችሁ። ክብሩ ያሳያችሁ። በቤታችሁ ክብሩ ያሳያችሁ። በነገራችሁ ጣልቃ ይግባ። ከዚህ በኋላ ረዥም ብላችሁ ያላችሁት ነገር ረዥም ሳይሆን በቅርብ ቀን ያደርግላችሁ። በስኬታችሁ ጣልቃ ይግባ። በረከት፣ ረድኤት፣ ጸጋ መናው ያብዛላችሁ። የነካችሁት ይባረክ፣ የጨበጣችሁት ይባረክ፣ የተናገራችሁት ይጣፍጥ። የሰው አይን ውሃ ያድርግላችሁ። የሰው አፍ ውሃ ያድርግላችሁ። ወጣችሁ፣ ወረዳችሁ፣ ሰራችሁ፣ ተፋቀራችሁ፣ ስኬታማ ሆናችሁ የሚላችሁ ከእግራችሁ ስር ይጣልላችሁ። በህይወት ዘመናችሁ ደስታ እንጂ ክፉ ነገር አያጋጥማችሁ፣ መጥፎ ነገር አያጋጥማችሁ። የዛሬዋ ቅድስት አርሴማ በዘንባባዋ ጠላታችሁ ትበትንላችሁ። አለሁ ትበላችሁ። ታስደስተን። የዛሬ ወር ድረስ ታስደስተን። በዚህ ጾም የተጣላ ይታረቅበታል። ባልና ሚስት በብዙ በረከት ያጣ በረከት ያገኝበታል። ብዙ 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 ታምር የሚታይበት ጾም ነው ይሄ ጾም። አሁንም ታምርኒ፣ በዚህ ጾም ታምርኒ፣ ይሄ ጾም ሳል ታምርኒ፣ በነገራችሁ ታምርኒ፣ በህይወታችሁ ታምር ታሳየን። ቀን ሌሊት እንባችን ምናነባላት፣ ቀን ሌሊት በእናንተ ነገር ላይ ማለቅስላት እናቴ ሆይ የምላት አሳየኝ የምላት በቅርብ ቀን አሳይታ እዚህ ጋር ታስደስተን፣ እዚህ ጋር ታስደንቀን፣ እዚህ ጋር ታስገርመን። አለሁ ትበለን፣ አለሁ ትበለን። እኔ አለሁ አይደለም ወይ ትበለን። ከምንም ከማንም በላይ የነሱ ይበልጣል። ሰው ነው። ሰው ይቀየራል፣ ሰው ይለወጣል። የማይለወጡ የማይቀየሩ 44 ታቦት በነገራችሁ ጣልቃ ይግቡ። በህይወታችሁ ጣልቃ ይግቡ። በትዳራችሁ በጎጆአችሁ ጣልቃ ይግቡላችሁ። እሱ ያሳምራችሁ። ቸሩ መድኃኒዓለም እሱ ያስተካክላችሁ። ሰው ዛሬ አስተካክሎ ነገር ሊያበላሽ ይችላል።
በእግዚአብሔር እጅ የተጣመረ ነገር ማንም ፍንክት ሊያደርገው አይችልም። የእናንተ ነገር ደግሞ በእግዚአብሔር እጅ የተጣመረ ነው። በእግዚአብሔር የተሰራ ነው። ከእግዚአብሔር የመጣ ፍቅር ነው። በሰው እጅ የመጣ አይደለም። ሰው ያመጣው ፍቅር አይደለም። በሰውማ ቢሆን መቼ ቢፈርስ ድሮም ይፈርስ ነበረ። የእናንተ ግን በእግዚአብሔር እጅ ነው። አሁንም ህይወታችሁ ያሳምርላችሁ። ከእናንተ የተባረኩ ሴት ልጆች፣ የተቀደሱ ሴት ልጆች፣ እነዛ 4 ልጆች እንጠብቃለን። ቀለበት እንጠብቃለን፣ ሰርግ እንጠብቃለን፣ ሽምግልና እንጠብቃለን። ወልዳችሁ የልጅ ልጅ አይታችሁ ቆርባችሁ ደምቃችሁ የምትታዩበት ጊዜ ያድርግላችሁ። ተባረኩ ልጆቼ። በህይወት ዘመናችሁ ተባርካችሁ ቅሩ። መጨረሻችሁ ያሳምርላችሁ። የሰው ልጅ ለፍቶ ደክሞ ጥሮ መጨረሻው ሲያምር ነው። መጨረሻችሁ ያሳምርላችሁ። የብዙ አፍ መክፈቻ ሆናችኋል። የብዙ ቅርንጫፍ ሆናችሁ፣ እናንተ ግንድ ሆናችሁ ብዙ ቅርንጫፋችሁ ተዘርግቷል። የኔ ውድ ልጆች፣ የኔ ስስቶች፣ የኔ የሚዲያ ድምቀቶች በጣም ነው የምወዳችሁ። በጣም ነው የማከብራችሁ። እመቤቴን በጣም ወዳችኋለሁ። ነገ ከነገ ወዳ ምንስቅበት፣ እዚህ ጋር ምንደሰትበት፣ እልል ምንልበት፣ በምስጋና ምንቆምበት፣ ለአንዴና ለመጨረሻ ለእናንተም ጭንቀት ለእኛም ጭንቀት የሆነው ከዚህ በፊት ያለፍነው ምንረሳበት የካሳ ጊዜ ቅዱስ ገብርኤል የምስራች ይዞልን ይምጣ። ቅዱስ ገብርኤል የምስራች ይዞልን ይምጣ። ቅድስት ድንግል ማርያም በድንገት እንዳበሰራት ለኛም ደግሞ አዲስ የምስራች በዚህ 3 ቀን በዚህ 2 ቀን አዲስ የምስራች፣ በዚህ አንደበቴ አዲስ የምስራች። እውነቴ ነው የምላችሁ። ታሳየን፣ በዚሁ ታሳየን። ወዳችኋለሁ፣ አከብራችኋለሁ። በዚህ ውስጥ ያላችሁ የተጨነቃችሁ፣ ግራ የተጋባችሁ፣ ሰላም ያጣችሁ፣ ስራ ያጣችሁ፣ በብዙ ጭንቀት ውስጥ ያላችሁ እግዚአብሔር አምላክ ሰላም ይስጣችሁ፣ ደስታ ይስጣችሁ፣ ፍቅር ይስጣችሁ። እኛንም የጀመርነው እዚህ ውስጥ የጀመርነው ትልቅ ደረጃ ላይ ደርሶልን ስኬታማ ሆነን በዚህ ሳይሆን በዚህ በእንቁጣጣሹ ሳይሆን ገና በጨረቃ ፋሚሊ ገና በድንቅ በታምር የሚጠራበት የምንቋቋመው ያድርገን። ፍቅር ይስጠን፣ መውደድ ይስጠን፣ ከመካከላችን ክፉ ያርቅልን። ፍቅራችን የማይወድ አንድነታችን የማይወድ የእህትማሞች ፍቅር የማይወድ ከመካከላችን ያውጣልን፣ ክፉ ያርቅልን፣ መልካሙ ያብዛልን። የጀመርነው ጅማሬ እግዚአብሔር አምላክ የሱ እጅ ይዘርጋበት። ሙስሊም እህቶቼ፣ ክርስቲያን እህቶቼ እወዳችኋለሁ፣ አመሰግናለሁ። ተባረኩልኝ። ከኔ የጎደለ ቸሩ መድኃኔዓለም ሙሉ ያድርገው። በጣም ነው የምወዳችሁ። ኮመንትም ላይ ያላችሁ በጣም እወዳችኋለሁ። እግዚአብሔር አምላክ ሙሉ ያድርገው። ዘርፍዬ ጨሩ በጣም እናመሰግናለን። አላህ ጸሎታችንን ዱዓችንን አላህ ይስማው። ነገ የተሻለ ቀን ይሆናልና አብሽሩ። ኦብሴ አለ ብላለች። ሰላም አመሻችሁ። መታገስ የሰላም አመሸሽ አለ ሁላችሁ። እንዴት ነው ምሽት? አለን እግዚአብሔር ይመስገን። መታገስ የኔ ውድ እናመሰግናለን። ነብዬ፣ ጨረቃ፣ ኦብስዬ፣ ዘርፍዬ እናመሰግናለን። እመቤቴ እንግዲህ ተጣብቀልን። እኛ ደግሞ በንጹህ ልቦናችን ጸሎት ማድረግ ነው ለነሱ የሚጠቅማቸው። እመቤቴ ተጠብቃቸው። አሜን አሜን። እናት በዛ ላይ ደግሞ ትልቁ ነገር እባካችሁ ደጋግመን ሁሌ እየለመናችሁ ነን ያለነውና እባካችሁ እስቲ ጥሩ ነገር ለማሳየት በጣም ነው የምንወዳት ቅመምዬ፣ እንሞትላታለን የምንለው። እባካችሁ ንግግር፣ መጥፎ ንግግር ይሰብራል፣ መጥፎ ጽሑፍ ይሰብራል። እባካችሁ እስቲ እንተዋቸው። በዙሪያ ያሉትን ብቻ ሳይሆን እና እኛንም ጭምር ነው። እስቲ እንተዋቸው፣ ፋታ እንስጣቸው። መደብደብ ይሻላል፣ መመታት ይሻላል ከመጥፎ ንግግር። መናገር እችላለሁ እና አንደበቴ ረጅም ነውና ብላችሁ እየወጣችሁ ያልሆነ ቃል አትጠቀሙ። በመጀመሪያ አንቺ ትንሽ ልጅ ናት። ከመጀመሪያ ስትመጣ እናቃታለን።
እንደ ወላሂ እሷ የቻለችውን እኔ ሩቡን አልችልም። ግልጹን ነው የምነግራችሁ። ሩቡን አልችልም። እሷ የቻለችው እንደኛ ንግግር፣ እንደኛ መጥፎ ኮሜንት፣ እንደኛ መጥፎ ሼር የምናደርግላት፣ እንደኛ ንግግር፣ እንደኛ መጻፍ እና ስለዚህ ነው እኛ ጀግና ናት የምንላት። እንደዚህም በዋ ሲፈስ አላመማችሁ? እህቴስ ብትሆና ብላችሁ ራሳችሁን አልጠየቃችሁ? እስኪ ጥሩ ንግግር እንናገር። ልምድም ሱስም ከሆነ ለሷ ሜንሽን ማድረግ መጻፉ ጥሩ ነገር እንድትጠነክር ብርቱ እንድትሆን አይዞሽ ባልሽ ይሻልሻል፣ ወደ ባልሽ ተመለሺ፣ ተነጋግራችሁ ሁለታችሁ ፍቱ። ለሶስተኛና ለአራተኛ ሰው አሳልፋችሁ አንቺም እሱን አትስጪ እሱማት ብለን እንምከር። እስቲ አሁን በጥሩ ነገር እንምከራት። በጥሩ ነገር ጥሩ ንግግር እኮ ሰደቃ ነው እህቶቼ። ሚዲያው በነፃ አግኝተነዋል ብለን ዝም ብለን እንዳመጣልን አንቀደድ። ምላስ አለኝ ብዬ ዝም ብለን አንቀደድ። ከኔ ጀምሮ ነው የምላችሁ። እስቲ ጥሩ ነገር ለማስተላለፍ አሁን እስከ ዛሬ ድረስ 2 አመት ከምናምን 3 አመት ገብተዋል ልጆቹ። እየጨፈጨፍናቸው ነው፣ እየረገጥናቸው ነው፣ ያለ ስምስም እየሰጠናት ነው። እንዲም በዋ ሲፈርስ እንደዛ የረገጥሻት፣ እንደዛ ያንገበገብሻት፣ እንደዛ ሜንሽን እያደረግሽ የሰደብሻት ሴት ምን ተሰማችሁ? እስቲ ራሳችሁን ጠይቁ። እንደዚህም በዋ ወርዱ እንደዚህ አይኗ ሲያብጥ ሰው አይደላችሁ? እናንተስ የአላህ ፍጥሮች አይደላችሁ? የእግዚአብሔር ፍጥሮች አይደላችሁ? እንቺ አንድ ፍሬ ልጅ ስታለቅስ ምን ተሰማችሁ? እሱ እንደዚህ በሷ መሄድ እንዲሰብር ብሎ ስታዩት ምንድነው የሚያስደስታችሁ ነገር? እነዚህ ልጆች ቢለያዩ እንኳን አላህ ላይ ቀድር ቢለያዩ እንኳን የሚጎዳቸው ሁለቱም ብቻ ነው። እኛ የጊዜ ሳምንት የምንቆይ አይመስለኝም ስንረሳቸው። እሱን ሰብረን ሳምንት ቢሆን ነው የሚጎዳው እሱ ነው። እሷን ቢያጣ አብረው ቢሆኑ ደግሞ እውነት ፈጣሪን የምንፈራ ከሆነ የሰው ደስታ ያስደስተናል። እባካችሁ እህቶች ነፃ ዋይፋይ ምላስ አለኝ አማርኛ በደንብ እናገራለሁ ብላችሁ የምትናገሩትን ነገር እስቲ ለትንሽ ቀናት ተውት። እስቲ ተዋቸው። መደብደብ መመታት ይሻላል እኮ መጥፎ ንግግር ከምትናገሩ። እነዚህ ናገሩ እነዚህ ልጅ ብለዋል። እስቲ እንተዋቸው። 2 አመት ያልደከመን መጻፍ፣ 2 አመት ያልደከመን መለፍለፍ ለአንድ ሳምንት ያቀተናል። እስቲ በዙሪያቸውን ብቻ አይደለም መናገር ያለብን እኛን ጭምር ነው። ቢያንስ መጸለይ ባትችሉ እንዲገናኙ አላህ ሰላም እንዲያደርጋ መጸለይ ባትችሉ ጥሩ ነገር መመኘት ባትችሉ በዝምታ እለፉት። አይ ሰው መሳደብ ሱስ ነው ካላችሁ ደግሞ እስቲ ወደ ሌላ ሂዱ። ስንት የሚሰደብ አለ፣ እምነትን የሚነካ ባህልን የሚነካ አገርን የሚያዋርድ የሚሰሩ አሉ። እነሱ ጋር ሂዱ። ሱስ ከሆነ ማለቴ ነው። ስድብ ሱስ የሆነባችሁ ስላላችሁ ማለቴ ነው። በተለይ ልጅቷን የምትነኳት እንጂ አንድ ፍሬ ልጅ የምትነኳት እውነት ሊና አላችሁ ሴት ምናምን አይደለም እምላችሁ። እሱንማ ሴት ነገ ሴት ልጅ ትወልጃለሽ፣ ነገ እናት ትሆኛለሽ። እሱን አይደለም ምለው። ሰው በመሆኗ ትንሽ በመሆኗ እስቲ እናስብላት። እንደዚህ አይኗ አብጦ እንደዚህ አፈቅራለሁ እያለች ልጅቷን ብናድርገን ከሚዲያ ብናጠፋት እኮ ከሀገሯ ልታጠፋት አትችሉ፣ ከቡርኬ ልትለዩት አትችሉ። እሱ አይሆንሽም፣ እሱ አያፈቅርሽም እንዴ? ልቡን ታውቂዋለሽ እንዴ? እሱ አትፈልገውም እንዴ? ልቧን ታውቂዋለሽ እንዴ? እኔ ነኝ የፈጠርኳቸው አለን እኮ በሪሞት ልናዛቸው ፈለግን። አንድ ነገር ቆም ብላችሁ የምታስቡ ሰው ናቸው። ያማቸዋል፣ ይሰበራሉ፣ ይከፋቸዋል። ሚዲያ ላይ ስለሚስቁ አይደለም። ወላሂ ምን አይነት ኃይሉን ምን አይነት ፓወሩን አላህ እንደሰጣት አላውቅም። እኔ የቅመምን ሩብ አልችልም። እኔ በሷ ቦታ ብሆን እንግዲህ የሁለቱም ተደባልቆ ግማሽ ሚሊዮን ሊያልፉ ነው አይደል? ግማሽ ሚሊዮን ህዝብ ተውትና 250,000 እየሰደባት ነው፣ 250,000 እየረገማት ነው። ይሄን የቻለች ሴት ጀግና ሴት ናት። ኦኬ እሷን መሆን ካልቻላችሁ ካላስ እሷን ለመሆን ስሩ፣ እንደሷም ለማደግ ስሩ። ለምን አደግሽ፣ ለምን ተለወጥሽ፣ ለምን አማረብሽ፣
ለምን ፍቅረኛሽ ለምን ከባልሽ ጋር ኖርሽ ከሆነ ካላስ ይሄ እድሏ ነው የተከተበላት ነው አላህ የከተበላት ነው እሱ ለምን ከሷ ጋር ሆንክ ለምን ሰው ሆንክ ለምን ለእናት ቆንክ ለምን ጀግና ሆንክ ከሆነ የተጻፈለት ነው ያገኘው እኔና አንቺ አይደለንም የምንሰጠው እኔና አንቺ ከዚህ ሚዲያ ላይ ብናጠፋለት የተሰጠውን እንጀራ ልትነኪው አድርሽም እባካችሁ በአላህ በፈጠራችሁ እየለመናችሁ ነው ተዋቸው ልጆቹን ተዋቸው ሲንተዋቸው ለትንሽ ጊዜ ምከሯቸው እሱ አጥፍቶ ከሆነ ንገሩት ተቆጡት ክብር ባለው መንገድ እሱ አጥፍታ ከሆነ ንገሯት አሁን የሚያስፈልገው ቅመም እየተመለሺ እኛ የሰው ሀገር እንዴት እንደሚያንገበግበን የልጅ ናፍቆት የአባቴ እናት ናፍቆት የሀገር ናፍቆት ይዞ እንዴት እንደምንንገበገብ ታውቁታላችሁ አልከሷ ከፍ ነው የምንለው አይደል እንዴ ትልልቆች ነን